ሰላም እግዚአብሔር ከእናንተና ጋር ይሁን። እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በጣም ደስ የሚል ምሽት ነበረ። ከመምህር ዘመድኩን ጋራ የድሮ ትውስታዎችን እየዘመረልን እንዲሁም ደግሞ ስለ እፎይ ጉዳይም የተናገረው አለ። መጀመሪያ ግን ስለ መዝሙሩ እያስታወሰ ዘመዴ በመሰረቱ መምህር ዘመዴ ኩል በጣም ሚዲያዎችን ገና ሲመጡ የተጠቀመ ሰው ማንም ያውቀዋል። ቴሌግራሙ፣ ፌስቡኩ፣ ዩቱቡ ሁሉ ነገር የሚጽፈው እንትን የሚለው ስለሚፈሩት ሁሉንም አዘጉበት። ዩቱብንም እንዳይጠቀም ፌስቡክን በእርግጥ በአዲስ ከፍቶ እንትን ይል ነበር። ነገር ግን አልፈልግም ብሎ ይሄው በዘመዴ ቲቪ መጥቷል ማለት ነው። አሁን ደግሞ በአዲስ በዘመድ ቲቪ በዚህ ሰሞን ይላል ማለት ነው። እና እስኪ የበፊቱን መዝሙር ሲዘምርልን የነበረውን ሲዘምር ግጥሙን እየጻፈ ይሰጣቸው እንደዚህ በሁሉም ነገር እንትን ሲል ትንሹም ትልቁም ይሰርቡታል፣ ግን እሱ ምንም አይልም ማለት ነው። እና ስለዛ ሁሉ መልስ ዘማሪውም እንትኑም ለሚሰርቡት መስማም የለኝ። እኔ ያን ያለፍኩበት ነው። ግን ነገር ግን ዘማሪ ሆናችሁ ራሱ ስትሰድቡኝ የሰንበት ተማሪ ሆናችሁ ወይም ጸሐፊ ነበርኩ እያለ ሲናገር ነበረና መዝሙርም ሲጋብዘን የድሮ ግጥሞችንና መዝሙሮችን ሲዘምር የነበረ ሰው ነውና እስኪ ወደ መዝሙሮቹ የጋበዘን መዝሙር እንሄድና ከዛ ደግሞ ወደ እነ እፎይ ጉዳይ የተናገረውን ቪዲዮዎች ይዘን እንቀርባለን ማለት ነው። እንግዲህ ስለ እፎይም ብዙ ነገር ብለውታል። ያኔ እፎይ ሰድቦሃል፣ እፎይ እንዲህ ብሎሃል እያሉ ብዙ ነገር ሲሉት ነበረ። ነገር ግን ዘመዴ እኔ በማህተቤ አንድ ነው። እኔ ለምን ኦነግ ሸኔ አይሆንም? አይደለም ኢትዮጵያዊ የምንለያይበት ሊኖር ይችላል። ላይ ነው ሶፍ አውቃለሁኝ። ነገር ግን በማህተቤ አንተ አረብ ሀገር እዛ እንትን አላለው አይደለም ወንድሜ ነው በሃይማኖት ያገናኘኛል ለምትለው እኔ ደግሞ ኢትዮጵያዊ ደሜ የሆነው እንዴት አያገናኝም ይላል። ሰዳዴ ሳጥናይ ለያለ ህዝቡ ሲዘምር እኮ የኔና እንግዳ ነው፣ ግጥሙ የኔ ነው፣ ዜማው የኔ ነው። በልበል ያሰኘኛል። እግዚአብሔር ነው የምላቸው። ደፍረት ግጥም አሁን በየሰንበት ትምህርት ቤቱ በየምኑ ሲዘመር እምባዬ ነው የሚመጣው። ይህን ማን ያውቃል? እኛ ራሳችን አልሸጥኩም። ቤተ ክርስቲያን አብዛኛዎቹ የሰንበት ትምህርት ቤት ሊቃውንት የሚዘምሩትን መዝሙር ደርሰናል። እግዚአብሔር ሰጥቶን ማለት እግዚአብሔር ሰጥቶን ከዛ ደግሞ ዘማሪ ታዲዮስን አምጥቶ አማኑኤል ናና መድኃኒዓለም ናና አማኑኤል ናና በቀኝ ለመቆም እንሻለንና አማኑኤል ናና መድኃኒዓለም ናና ዘመድኩን በቀለ እንዲህ ያደረግ እና ዜብን እግዚአብሔር ከኛ ጋር ከሆነ እግዚአብሔር ከኛ ጋር ከሆነ አስተዋይ ያደርገናል፣ ምሕረቱም ይበዛልናል። ይህን ስትዘምር ዘመድኩን በቀለን የደረሰው አክሊለ ገብርኤል የደረሰው ክብርን እንደ ሙሴ ቸርነትን እንደ አብርሃም ጥበብን እንደ ሰሎሞን ለኢትዮጵያ ስጣት ጌታ ሆይ ዘመድኩን በቀለ መዝግብ እዛ ሰንበት ትምህርት ቤት እየዘመርክ እኔን እንዳትሰድበኝ ነግሬሃለሁ። እንዳትሰድበኝ ነግሬሃለሁ።
አንቀጸ ብርሃን ድንግል ማርያም ሰማያዊው ዙፋን የመድኃኒዓለም ሰማያዊው ዙፋን የመድኃኒዓለም እንደዚህ የሚገራርሙ ደሳስ ደስ አይሉ አምላክ ሰው ሆነ። መነሻው እንግዳ ወርቅ ነው። ሰው አምላክ ሆነ በድንግል ማርያም ተከናወነ ሲል እንግዱ እኔ ደግሞ ከታች መጥቼ ያ ሙሽራ የወልድ እናቱ የመንፈስ ቅዱስ ጽርሐ ቤቱ ከሰማይ ሆኖ አባጸናሽ ወልድም ለራሱ ቤቱ አረገሽ መንፈስ ቅዱስ ነው መንፈስ ቅዱስ ነው የጸለለሽ አምላክ ሰው ሆነ ሰው አምላክ ሆነ ዘመድኩም በቀለ ወይኔ ዘመዴ ወይኔ እዚህ ፋኖ እያልኩ እኔ በነ ሞጣ አልሰደብ ወይኔ ዘመዴ እንግዲህ መምህር ሽመልስ ይባላል ነፍሱን ይማሩ በቅርቡ ነው ያረፈው አብረን ያመሸነው ማለት ነው። በጣም ደስ የሚል ምሽት የመረጥ ቅድስና ቃላት የማይገልጹት ልዕልና ይህን ሁሉ ጸጋ ያስተባበርሽና ዓለም የዳነብሽ እንግዲህ መምህር ዘመድኩን በዛ አይነት አብሮን አምሽቷል ማለት ነው። የምር በጣም ደስ የሚል ምሽት ነበረ። እንዲሁም ደግሞ በቃ ለምትናገሩት ሰዎች ምንም ሳታውቁ መምህር ነበር። ያው እንግዲህ አንዳንዴ መምህር ሆኖ ፖለቲካ ውስጥ ሲገባ እንትን ሲል ያው እንግዲህ ስለ ሀገሩ ጉዳይ ይመለከተዋል። በሃይማኖቱ ሁሉም ሙስሊሙም የእንትኑም እየተነሳ በሚሰርበው ጊዜ ያያን ነው እንትን ያለው እና አሁን ደግሞ ስለ እፎይ ጉዳይ የተናገረው ነገር አለ። እፎይን አንተን እንዳለህ ለሚሉት አጭር መልስ እንዲሁም ስለሱ ጉዳይ ይታሰር ይገደል ያለውን ቪዲዮ ይዘን ቀርባለን ማለት ነው። ለማንኛውም የመምህር ዘመድኩን መዝሙሮች እነዚህ ነበሩ። ማታ ደስ የሚል ምሽት ነበር። የምር በጣም ነበረ። መጀመሪያ ላይ መግቢያ ላይ የዘመረው መዝሙር ነው። የሰንበት ተማሪው ነው በሚሰድቡኝ ምናምን እያለ የሚሰድቡኝ እኔ እንደዚህ ነበርኩኝ በማለት ሲናገር ነበረ እና ብዙ ነገር ሳታውቁም ሰውን መሳደብ ነው። ሁለተኛ ደግሞ በዛ አይነት ባትሄዱ ጥሩ ነው። ብዙዎች አሁን እየሰደቡና አሁን ስለ ፍቅር የተባለውም ማለት ነው እና ይህን ይመስላል ነበረን።